ባለፈው ሳምንት አንዲት ታካሚ ከፊቴ ተቀምጣ እንዲህ አለችኝ። የወር አበባ ቁርጠቴ በፊት መታገስ የሚቻል ነበር፣ አሁን ግን ለ2 ቀናት አልጋ ላይ ያስተኛኛል። በሕክምና ታሪኳ ላይ ምንም የተለወጠ ነገር አልነበራትም። በምርመራዋም ላይ ምንም አዲስ ነገር አልታየም። ታዲያ ምን ተለወጠ? 5 ትናንሽ ልማዶች በቀን ውስጥ ሳናስባቸው የምናደርጋቸው ከወር አበባ ቁርጠት ጋር ፈጽሞ ግንኙነት አላቸው ብለን ያላሰብናቸው ጉዳዮች። እኔ ሕክምና ባለሙያ ነኝ። እናም ይህ በጤና ተቋም ውስጥ ከማደርጋቸው በጣም የተለመዱ ውይይቶች አንዱ ነው። ስለዚህ ዛሬ ቁርጠትን በድብቅ እያባባሱ ያሉትን እነዚህን 5 የዕለት ተዕለት ልማዶች እዳስሳለሁ። ቁጥር 3 ላይ ያለውን ማብራሪያ ስሰጣቸው አብዛኞቹ ታካሚዎቼ ይገረማሉ። ቁጥር 5 ደግሞ የወር አበባ ካላቸው ሰዎች መካከል እጅግ ብዙዎቹ ሳያስቡበት የሚያደርጉት የተለመደ ነገር ነው። እስከ መጨረሻው ቆዩ። ዛሬ ማታ መጀመር የምትችይውን እና ትክክለኛ ለውጥ የሚያመጣውን አንዱ ሚስጥር እነግርሻለሁ። ወደ ዝርዝሩ እንግባ። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጡ። ዛሬም በጣም ጠቃሚና አዲስ ነገርን ይዘን መጥተናል። ወደ ዛሬው ቪዲዮ ከመግባታችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ በማድረግ አብረውን ይቆዩ። አሁን ወደ ዝርዝሩ በቀጥታ እንገባለን። የወር አበባ ቁርጠትሽ መደበኛ ህይወትሽን እንዲያውክብሽ የሚያደርግ ከሆነ እባክሽ የህክምና ባለሙያ ጋር በመሄድ አማክሪ። ምክንያቱም ያ የከፋ የህመም ስሜት እንዲሁ እታገሰዋለሁ ብለሽ ዝም የምትይው አይደለም። እንደ ኢንዶሜትሪዮሲስ ወይም ፋይብሮይድ ያሉ ትክክለኛ ምርመራ የሚያስፈልጋቸውና ከፍተኛ ጉዳት የሚያስከትሉ ችግሮች ሊሆኑ ስለሚችሉ ክትትል ማድረጉ የተሻለ ነው። ነገር ግን በሚሊዮኖች ሴቶች የሚጋፈጧቸው የዕለት ተዕለት ቁርጠትስ? እነዚህን 5 ልማዶች መመልከት ተገቢ ነው። ልማድ ቁጥር 1 የጠዋት የካፌን ልማድሽ። እውነት ነው፣ ቡናዬን አትንካብኝ እንደምትይ ገብቶኛል። ነገር ግን እባክሽን አዳምጪ። ካፌን የደም ስሮቻችንን የሚያጠብ ወይንም ቫዞኮንስትሪክተር ንጥረ ነገር ነው። በወር አበባ ጊዜ ማህፀንሽ ሽፋኑን ለማስወገድ አስቀድሞ መኮማተር ይጀምራል። ቁርጠት ማለት በትክክል ይህ ነው። በዚህ ላይ ካፌን ሲጨመርበት መኮማተሩን ይበልጥ ሊያባብሰው እና ወደዚያ አካባቢ የሚሄደውን የደም ዝውውር ሊቀንሰው ይችላል። ይህ ደግሞ ለአንዳንዶች ቁርጠቱን የበለጠ እንዲከብድና ረጅም ጊዜ እንዲቆይባቸው ያደርጋል። እንዲሁም የጭንቀት ሆርሞንሽ የሆነውን ኮርቲሶል ከፍ ያደርገዋል። የጭንቀት ሆርሞኖች ደግሞ የወር አበባ ህመምን ከሚያስከትሉት ፕሮስታግላንዲን ኬሚካሎች መለቀቅ ጋር በቀጥታ የተገናኙ ናቸው። አሁን ቡና ፈጽሞ አትጠጪ እያልኩ አይደለም። ነገር ግን በጣም በሚከብድሽና ቁርጠቱ በርትቶብሽ ባለባቸው ቀናት መጠኑን መቀነስ ወይም ግማሹን ካፌን ያለው ቡና ሃፍ ካፍ መጠቀም ትልቅ ለውጥ ሊያመጣ ይችላል። ለአንድ የወር አበባ ዑደት ሞክሪውና ምን እንደሚፈጠር ተመልከች። እና ይህ የመጀመሪያው ልማድ ብቻ ነው። ሁለተኛው ልማድ ደግሞ አሁን ይህንን ቪዲዮ እያየሽ በተቀመጥሽበት ሰዓት እንኳን ምናልባት እያደረግሽው ያለ ነገር ነው። ሁለተኛው ልማድ ከመጠን በላይ መቀመጥ። የቢሮ ስራ ካለሽ፣ ብዙ የምትነጂ ከሆነ ወይም ደግሞ ለሰዓታት በሶፋ ላይ ዘና የምትይ ከሆነ ይህ በእርግጠኝነት አንቺን ይመለከታል። ለረጅም ሰዓታት ስትቀመጪ ወደ ዳሌሽ አካባቢ የሚደረገው የደም ዝውውር ይቀንሳል። ዝውውሩ ሲቀንስ ማህፀንሽንም ጨምሮ ጡንቻዎችሽ የሚያስፈልጋቸውን ኦክሲጅን አያገኙም። ይህ ደግሞ ቁርጠቱን የበለጠ እንዲባባስና ቀስ ብሎ ወይንም ቆይቶ እንዲለቅሽ ሊያደርግ ይችላል። እንዲሁም መቀመጥ ዳሌሽና የታችኛውን ጀርባሽን እንዲጨናነቁ በማድረግ በወር አበባ ጊዜ ቀድሞውንም ከመጠን በላይ እየሰሩ ያሉትን ጡንቻዎች የበለጠ እንዲጠብቁ ያደርጋቸዋል። እዚህ ጋር ትክክለኛውን ለውጥ የሚያመጣው መፍትሄ አለ። በየ45 እስከ 60 ደቂቃ ተነሽና ለ2 ደቂቃ ብቻ ተንቀሳቀሽ። ይህ ማለት ከ45 እስከ 60 ደቂቃ ተቀምጠሽ ከነበረ ተነሽና ለ2 ደቂቃ ብቻ ተንቀሳቀሽ። ውሃ ለመጠጣት ተነሺ፣ ዳሌሽን ዘርጊ ወይም ቆመሽ
ቀላል የመዘርጋት እንቅስቃሴዎችን ወይንም ትዊስት የምንለው በማድረግ የደም ዝውውሩን እንደገና ማስጀመር ትችላለች። ብዙዎቻችን በወር አበባ ጊዜ እረፍት ማለት ሙሉ በሙሉ ንቅንቅ ሳይሉ መተኛት ነው ብለን እናስባለን። ነገር ግን ቀለል ያለ እንቅስቃሴ ማድረግ ብቻ በጣም አስፈላጊ ነው። እናም ማድረግ ከምትችያቸው በጣም ኃይለኛ ነገሮች አንዱ መሆኑ ታወቀ። ይህ በቀጥታ ወደ ሶስተኛው ልማድ ይመራናል። እሱም እኔ ራሴ እንድደነቅ ያደረገኝ ጉዳይ ነው። ሶስተኛው ልማድ ቁርጠቱ እንደመጣ እቅድሽን ሁሉ ሰርዘሽ ሙሉ በሙሉ ንቅንቅ ላለማለት መወሰን። ይገባኛል። በመጀመሪያው ቀን ማድረግ የምትፈልጊው የመጨረሻው ነገር መንቀሳቀስ ነው። ነገር ግን በሰውነትሽ ውስጥ በትክክል የሚከናወነው ይህ ነው። ቀላል እንቅስቃሴ የሰውነትሽ የራሱን ተፈጥሯዊ የህመም ማስታገሻዎች ወይንም ኢንዶርፊንስ የሚባሉትን ያስወጣል። መደበኛ ወይም የመጀመሪያ ደረጃ የዲስሜኖሪያ ጥናቶች እንደሚያሳዩት የተዋቀረ የአካል ብቃት እንቅስቃሴ እንደ ፒላቴስ ወይም በእግር መራመድ ያሉ ቀላል አይነቶች እንኳን እንቅስቃሴ አልባነትን በማስቀረት ህመሙን ወይንም የህመሙን መጠን በከፍተኛ ሁኔታ ይቀንሰዋል። ይህ የጤና አዘውታሪዎች ወይንም ዌልነስ ኢንፍሉዌንሰርስ የፈጠራ ሀሳብ አይደለም። በወር አበባ ህመም አስተዳደር ክሊኒካዊ ሙከራዎች ላይ የተረጋገጠ ነው እንጂ ጂም መሄድ አያስፈልግሽም። የምንናገረው ስለነዚህ ነገሮች ነው። የ15 ደቂቃ የእግር ጉዞ፣ ቀላል ዮጋ፣ በተለይም የህፃን አቀማመጥ ወይንም ቻይልድስ ፖዝ ወይም የድመት ላም ካትካው እንቅስቃሴዎች፣ አልጋ ላይ ሆኖ ቀላል መዘርጋት ስትሬቺንግ። አንዲት ታካሚ እረፍት ማለት ለ2 ቀናት አንዲት ጡንቻ ሳያንቀሳቅስ መቆየት ማለት ነው ብላ ታስብ እንደነበር ነግራኛለች። ያንን በአጫጭር የእግር ጉዞዎች ስትተካው የህመም ውጤቷ ቀንሷል። ወደ ዜሮ ባይወርድም መደበኛ ስራዎችን ማከናወን እስከምትችልበት ደረጃ ድረስ ግን አሻሽሎላታል። ቁልፉ ቃል ቀላል የሚለው ነው። ይህ ከባድ ስፖርትን ስለመስራት አይደለም። ይህ ቀድሞውንም ጠንክሮ እየሰራ ያለ ጡንቻ የደም ዝውውር እንዳይቋረጥበት ማድረግ ነው። እሺ፣ አራተኛው ልማድ ሳህን ላይ ስላለ ነገር ነው እና ከምትገምችው በላይ የተሰወረ ነው። ልማድ 4 የወር አበባሽ ከመምጣቱ በፊት ባሉት ቀናት የምትመገቢው ምግብ በተለይም የታሸጉ ጨዋማ እና ስኳር የበዛባቸው ምግቦች ወይም ስናክስ ከፍተኛ የሶዲየም ማለትም ጨው መጠን ውሃን በሰውነት ውስጥ እንዲከማችና እብጠት እንዲፈጠር ያደርጋል። ይህም በማህፀንሽ ላይ ተጨማሪ ግፊት በመፍጠር ቁርጠቱን ሊያባብሰው ይችላል። ስኳር ደግሞ ስኳር መጠንሽን በድንገት ከፍ አድርጎ በድጋሚ እንዲወርድ ወይንም ክራሽ ያደርጋል። ይህ ድንገተኛ መውረድ ደግሞ በሰውነትሽ ውስጥ ብግነት ወይንም ኢንፍላሜሽን እንዲፈጠር የሚያደርግ ሲሆን ይህም በበኩሉ ተጨማሪ ፕሮስታግላንዲን እንዲለቀቅና የባሰ ህመም እንዲሰማሽ ያደርጋል። መፍትሄው ከዚህ በኋላ ፈጽሞ ስኳር አትመገቢ ማለት አይደለም። ነገር ግን ከወር አበባ በፊት ባለው ጊዜ ውስጥ ለአብዛኞቻችን ከወር አበባ ዑደትሽ ከ21ኛው እስከ 28ኛው ቀን ባሉት ቀናት ውስጥ ሚዛናዊነትን የጠበቀ አመጋገብ መከተል። እነዚህን ነገሮች ማከር ሞክሪ። እንደ ጥቁር ለስላሳ ቅጠላ ቅጠሎች ማለትም እንደ ጎመን፣ ጥቅል ጎመን፣ ሰላጣ እና ቆስጣ ያሉትን ነገሮች እንዲሁም አልሞንድ እና ሙዝ ያሉ በማግኒዚየም የበለጸጉ ምግቦች ለመመገብ ሞክሪ። ምክንያቱም ማግኒዚየም የማህፀን ጡንቻዎች እንዲዘናጉ ወይንም ቀስ እያሉ እንዲኮማተሩ የማድረግ ተፈጥሯዊ አቅም አለው። እንደ ሳልሞን ወይም ዋልነትስ ያሉ ተፈጥሯዊ ጸረ ብግነት ወይንም አንቲኢንፍላማቶሪ ባህሪ ያላቸው ኦሜጋ 3 የያዙ ምግቦች እንዲሁም በቂ ውሃ መጠጣት። ምክንያቱም የውሃ እጥረት ሰውነትሽ የባሰ ብዙ ውሃ እንዲይዝ ስለሚያደርግ እብጠቱንና ግፊቱን ይጨምራል። እዚህ ላይ የምታደርጊያቸው ትናንሽ ለውጦች የወር አበባ ህመምሽን ከ1 ሳምንት በኋላ በእርግጠኝነት ሊለውጡት ይችላሉ። ልማድ 5 በቂ እንቅልፍ አለመተኛትና ጭንቀት እንዲከማች ማለት። ይህ እውነት ለመናገር በጣም የተለመደውና ብዙ ጊዜ ችላ የሚባለው ነው። ይህ ትልቅ ጉዳይ ነው፣ ምክንያቱም በዚህ ዝርዝር ውስጥ ካሉት ሌሎች ነገሮች ሁሉ ጋር የተያያዘ ነው። እንቅልፍ ሲያጥረሽ ወይም
ረጅም ጊዜ በጭንቀት ስትወጠሪ የኮርቲሶል መጠንሽ ከፍ ያለ ሆኖ ይቆያል። ቀደም ሲል ስለ ኮርቲሶል ያልነውን አስታውሽ። ማህፀንሽ በመጀመሪያ ደረጃ እንዲኮማተር ኃላፊነት ያለውን ኬሚካል ፕሮስታግላንዲን በቀጥታ ይጨምራል። የባዮሳይክል ጥናት የሴቶች ጤና መጽሔት ላይ የታተመ 2010 በወር አበባ ዕለታቸው መጀመሪያ ላይ ጭንቀት የተሰማቸው ሴቶች መካከለኛ እስከ ከባድ የወር አበባ ምልክቶች የማሳየት ዕድላቸው ከ2 እስከ 4 እጥፍ ይበልጣል ይለናል። ይህ በኩያሞች የተገመገመ እውነተኛ ግኝት እንጂ የጤና ተረት አይደለም። ተመራማሪዎች እንደ ስፖርት ያሉ የመቋቋሚያ ዘዴዎች፣ ባዮፊድባክ እና ዘና ማለት ምልክቶቹን ከባድነት ለመቀነስ እንደሚረዱ ገልጸዋል። ይህ እኔ በጤና ተቋም ውስጥ ዘወትር ከማየው ጋር ይጣጣማል። በጭንቀት የተሞላ ወር የሚያሳልፉ ታካሚዎቼ የወር አበባቸው በዚያ ዑደት ወቅት በባሰ ሁኔታ እንደሚበረታባቸው ያለማቋረጥ ይነግሩኛል። የእንቅልፍ እጥረትም ልክ እንደዚሁ ይሰራል። የእንቅልፍ ማጣት የህመም መቻቻል አቅምን እንደሚቀንስ በሰፊው የተረጋገጠ ነው። ይህ ማለት በጥሩ ሁኔታ ካረፍሽበት ምሽት ይልቅ በእንቅልፍ እጥረት ከተቸገርሽበት ምሽት በኋላ ያለው ቁርጠት በባሰ ሁኔታ ይሰማሻል። ስለዚህ ከወር አበባሽ በፊት ባሉት ቀናትና በወር አበባ ጊዜ ውስጥ እንቅልፍሽን መጠበቅና ጭንቀትሽን በንቃት መቆጣጠር ራስን መንከባከብ ወይም ሰልፍ ኬር ብቻ አይደለም፣ ለወር አበባ ህመምም ከምታደርጊያቸው በአካል ከፍተኛ ተጽዕኖ ከሚያሳድሩ ነገሮች አንዱ ነው። ሊረዱሽ የሚችሉ ቀላል ነገሮች በእረፍት ቀናትም ጭምር ተከታታይ የሆነ የእንቅልፍ መርሃ ግብር መያዝ፣ ከመተኛትሽ በፊት ስክሪን የሌለበት የ10 ደቂቃ መረጋጋት ጊዜ ማሳለፍ፣ ጭንቀት ሲሰማሽ እንኳን ለ5 ደቂቃዎች ጥልቅ ትንፋሽ መውሰድ። አሁን ደግሞ እስካሁን ያየናቸውን ሁሉንም ሀሳቦች ጠቅለል አድርገን ባጭሩ እንከልሳቸው። እስቲ የወር አበባ ቁርጠትሽን በስርዓት እያባባሱ ያሉትን እነዚህን 5 ልማዶች ባጭሩ እንቃኛቸው። በከባዱ ቀናት ከመጠን በላይ ካፌን መውሰድ፣ ሳይንቀሳቀሱ ለረጅም ሰዓታት መቀመጥ፣ ማንኛውንም እንቅስቃሴና ስፖርት ማስወገድ፣ ከወር አበባ በፊት ብዙ ጨውና ስኳር መመገብ፣ በቂ እንቅልፍ አለማግኘትና ጭንቀትን አለመቆጣጠር። ከእነዚህ ውስጥ አንዱም ህመምሽ ሐሰተኛ ነው ወይም የአንቺ ጥፋት ነው ማለት አይደለም። ቁርጠት ትክክለኛ የሰውነት አካል ሂደት ነው። ነገር ግን ትናንሽ የዕለት ተዕለት ምርጫዎች ህመም የበዛበት ሳምንት በቀላሉ መቋቋም ወደምትችይበት ሁኔታ መቀየር ይቻላል። መጀመሪያ ላይ የጠቀስኳትን ታካሚን ታስታውሻለሽ? የመድኃኒት ትዕዛዞን አልቀየርንም። ከእነዚህ 5 ልማዶች ውስጥ 3ቱን ቀየርንና በ2 የወር አበባ ዑደት ውስጥ ህመሟ ህይወቷን ከማቆም አልፎ በቀላሉ ልትቆጣጠረው ወደምትችለው ነገር ተለወጠ። የዚህ ቻናል ዋና ሀሳብም ይህ ነው። ተጨማሪ ምግብ ወይም ሰፕለመንት ወይም ፈጣን መፍትሄ ልሸጥልሽ አልመጣሁም። በጤና ተቋም ውስጥ የማየውን እውነታ በቀጥታ ልትጠቀሚባቸው ወደምትችባቸው ነገሮች ለመተርጎም ነው የመጣሁት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግ ፍቅራችሁን ግለጹ። ምክንያቱም ከሶሻል ሚዲያ ተረቶች ሳይሆን ከእውነተኛ ልምምድ በቀጥታ የተወሰዱ እንደዚህ ያሉ አዲስ ርዕሶችን በየሳምንቱ ይዤላችሁ እመጣለሁ። ከእነዚህ 5 ልማዶች ውስጥ የቱን አስቀድመሽ ታደርጊያለሽ እና የቱን ነው መጀመሪያ የምትቀይሪው? እያንዳንዱን አስተያየትሽን ጻፊልኝ፣ ሁሉንም አነባለሁ። በመጨረሻም ቁርጠቷ ዝም ብሎ የሚታለፍ ነገር ነው ብላ ችላ ለምትለው ለዛች ጓደኛሽ ይህንን ቪዲዮ ላኪላት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በቸር ቆዩ።